ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። የዛሬ እኮ ይለያል ናችሁ። ፕራንክ አደርጋለሁ ብላ ፕራንክ ተደረገች። አይ ቅመሜ። ለማንኛው ፏ ነው ያልኩት። እኔ ባይመቸኝም ለእናንተ ሲል ገብቻለሁ። ለማየት ነው የገባሁት ያምር እና እንዴት ናችሁ እናንተስ? ቆይታ እንዴት ነበር? አንድ ቀን ተለች 1 አመት ነው የመሰለኝ። ቀጥ ራሷን አለማጥፋቷ እሷን አትዝ ያለችኝ የሆነት ሰው ይሰብራል። ብዙ ሰው ትዛል። በጣም ብዙ ሴት ነው ትዝ ያለኝ። ተቀልሽ ሴት ተቀጠቀጠው። በተለይ ለሴት ልጅ ሞራልን መንካት፣ ሞራልን እየነኩ መስደብ ማለት በጣም ከባድ ነው። ሴት ሆኖ በተለይ ሴት ሆናችሁ ሴት የምትሳደቡ ሴቶች እግዚአብሔር እንጀራ ያውጣላችሁ። በእውነት ኧረ በስመ አብ ይዘገንናል። አሁን የሆነ ስሜታዊነሽ ትንሽ ልትናገሪ ምናምን ግን ድብ ሄደሽ የሰው ልጅ ቅጥቅጥ ለዛውም በማያገባሽ አይነት አለ አይደል? በሰው ህይወት ምንም ባይኖርሽ ቅጥቅጥ አስበሽዋል። እና ከባድ ነው። እግዚአብሔር ያስባል። የሞተችው ነፍሷን ይማር። በእውነት በጣም አሳዝነችኝ። በእውነት ደግሞ እኮ በጣም የሚያናዱት ነገር በቁም እያለ ቼክ ሳያደርጉሽ ልክ ስትሞች የሚያሽቃብጡት ባብዬ ከስንት በቀን በኋላ ቪዲዮ ስትሰራ እኮ ማንም ምን ሆነሻል ሰው ሲያለቅስ እኮ ምን ሆነሻል ብሎ አይጠይቅሽም። እንደው የራስሽ ውስጥሽ ራሱ ስትናገር ዝም ብሎ ስትሞችስ ዘመደ ብዙ ለምን እንዲህ ይሆናል? አንድ ነፍስ እኮ ማዳን ከቻለ የሀበሻ ተቀደስ ሀበሻ ማለት ነው። ሀበሻ በጣም እኔ አሁን እንኳን በዚህ በኖርኩበት እድሜ እንኳን በ20 ምን በቃ ነብስ ካወቅኩኝ የማውቀው ሰው አሞኛል ሐኪም ቤት ውሰዱኝ እያለ ወይም ደግሞ ምግብ ምናምን ፈልጉ እየራበው ያላበላሽን ልክ ስትሞች የሬሳ ሳጥን ገዝቶ የሚመጣ ማህበረሰብ አብሶ ኢትዮጵያዊ አስብ። ከሞትሽ በኋላ እኮ በቃ አፈር ነው የምትገቢው፣ አፈር ትሆኛለሽ፣ ነፍስሽ ናት የምትሄደው። እና በጣም የሚገርም አይነት ማህበረሰብ ነው አብሶ ሀበሻ ላይ ያለንትን ብስሚላ። አሁንማ የሶሻል ሚዲያ አብዛኛው ሲጀመር ሰይጣን ነው የሚያሳየው። የሰው ልጅ ሲጀመር የቂያም ቀን እየደረሰ ነው። ወላሂ የቂያም ቀን በትክክል እናት ልጇን አደባባይ እንደዛ እየታሉ ከሰው ጋርም ስትጣሉ፣ ከፍቅረኛችሁ ጋርም ስትጣሉ ራስ ማጥፋት አታስቡ። ለምን ብለሽ ነገ ሰይጣን እኮ ይገፋፋሻል እኮ ሰይጣን ሊወስድ እንደዛ አይነት ነገር ውስጥ ግን ደግሞ ወደው ማስታወስ ነው መጨረሻውን ማስታወስ። እንደዚህ አይነት ነገር ባይዘው በጣም የሚከሰተው የቂያም ቀን ሊደርስ ነው። አደራው አስቢው እናት በአደባባይ እየተዘለፈች ምናምን። አሁን እኔ ትናንትና የዛችን ልጅ ታሪክ ስሰማ እኔ በጣም በቃ የቂያም ቀን እንደዚህ አይነት ምልክቶች ባይዘወይ ቁርአን ላይም ካነበብሽ የቂያም ቀን ምልክቶች ናቸው። እንደዚህ አይነት በላይ እያሳየን ከሆነ ባል ሚስቱን እየገደለ እናት ልጇን በተለይ እናት ምናምን የቂያም ቀን ማሳያ እናቱ 3 ያከብሮ እንደዚህ እየዘል ምን አይነት ሰው ነው? በላይ እየወረደ ነው ታውቂያለሽ። ዝንጀሮ እኮ አንተናነስም። ዝንጀሮን ራሱ ከብት ምን አይነት ትውልድ እንደሆነ ብቻ እኔ ያለ ግራ ይገባኛል። ቲክቶክ መጥቶ ነው እኮ እናትና ልጅን አለያየ። የእናት ክብር ሚዲያ ላይ ወጥቶ እንደዚህ እየዘለፏል። ሚዲያው ይቅር ኖርማል ሚዲያው ወጣ አልወጣ አይደለም፣ ግን እናትሽን አይደለም መሳደብ አስበሽዋል? እንደዛ እንትን እኮ ነው። ልትጣይ ምናምን ላትስማሚ ልትቺ ትችያለሽ፣ ግን እንደዛ ሰው ልጅ አይደለሽም። የሰው ልጅ ጋጫሉ ከባድ ነው። በዛ ላይ አቀፍ አድርጋ ያሳደገችሽ ለአንቺ ብላ መስዋዕት የከፈለችልሽ እኔ አፈር ልብላለሽ ብለሽ እኮ ሲጀመር አሳልፈሽ መስጠት እኔ ምንም አልገረመኝም ምናምን ታውቂያለሽ፣ ግን በቃ የቂያም ቀን ምልክቶች እየደረሰ ነው። በላው መግረምን ጥላ አለመሄዷ ቁጭ ብላ ስላሳደገች እኮ ነው ይሄ የተፈጠረ። አላህ ይጠብቀን፣ እናታችንን በሰላም ያኑሩልን። በእናት ሐቅ በአባት ሐቅ አላህ ይጠብቀን ሁላችንም።
ምንም ነገር ይምጣብን ለሰይጣን ተገዥ አለመሆን ያለብን። ሰይጣን እንዳሸንፈን ሲጀመር አለመፍቀድ። ኧረ ይቅርታ በቃ አንቺን እኮ አይደለም እንደ አንቺን ሳይሆን እኛ ስለ ሌሎች እያወራን ነው። አንቺን አይደለም። አንቺም እግዚአብሔር ጸልይ፣ ለእናትንም ቢሆን ለአንቺም ቢሆን ጸልይ፣ ጸሎት አድርጊ። ምን ሆና ነው እጅል እንደምትባቤት ጥሩ አጀንዳ አገኘ። ቶክታከሮችን ጥሩ አጀንዳ ተሰጣችሁ። ጥሩ አንቺ ደግሞ ምንድን ነሽ? አንቺ ደግሞ ማነሽ? ሰላም አጀንዳ ጠፍቶ ነበረ። ሰላም እንዴት ናችሁ? አይሰማም? ይሰማል። እንዴት ነሽ? አለሁ ወይ ይቅርታ ሊንዳን ጠርቻ አጀንዳ አገኛችሁ። ሊንዳን ያወራኋት ልጅ ነኝና ሊንዳ ገብታለች። ሊንዳ አልገባችም። ሊንዳ ነይ ግቢ፣ ላስገባሽ ነይ ግቢ። ልታወሪያት ፈልገሽ ነው? አዎ ይቅርታ በያቸው ምናምን ብያት አናግሪያት በውስጥና በስነ ስርዓት አናግሪያት ነው እና ብዙ ነገር አውርተኛል ነው። ለዛ ነው ያው ኦኬ፣ ለዛ ነው ይቅርታ ምናምን የምትለው። አረ ችግር የለም፣ ለራሷ ይቅር ትበል፣ አምላኳን ይቅርታ ትጠይቅኛ፣ ችግር የለብንም። እናቷን እውነት ከታመሙ እግዚአብሔር ነፍስ ኢየሱስ እግዚአብሔር ይማራቸው እኮ ምን ችግር አለው? እናንተም ይቅርታ አድርጉላት እና ደግሞ ጸልዩላት በተቻላችሁ አቅም። አይደለም እኛ እኮ አልተቀየምናትም ነው። እኔ ችግር የለውም እኮ ይቅርታውን እንቀበላለን። አልተቀየምናትም ነው መሰለኝ። እኔ ስለ ሌሎች አላውቅም። እኔ አልቀየምም ሰውን አናን ሚዩቱሽን ከፍተሽ አውሪያት። ቅድም ስታወሩ ነበረ ከሊንዳ ጋር ተቀይመሻታል ምናምን። ችግር የለውም። እኔ እኮ ምንም አይደለም፣ ግን እንደዚህ አትበይ በማለት ነው እንጂ ይቅርታ አድርጉላት። በውስጥ ብዙ ነገር አውርቻታለሁ ምናምን በስነስርዓት ነው ያወራኋት እና እዚህ ነው ያወቅኳት። በእርግጥ ግን ያለው ውስጣዊ ነገር ምናምን ራሴን ላጠፋ ነበር ምናምን እንደዚህ አለች። ራሷን ከምታጠፋ ያለው ጭንቀት እንትን ከምትል በይቅርታ ሁሉን ነገር ፈታችሁ እናንተም አብራችሁ ብታግዟት ምናምን ደስ ይለኛል። ምንም ካላጠፋች ሰው ይቅርታ አላደረገልኝም ብላ ለምን ራሷን ታጠፋለች? አይ በዳይ ከሆነች ፈጣሪዋን ይቅርታ ትበላለች። ሰው ይቅርታ አላደረገላት ምን ጥቅም አለው? ፋፊ ምን አለ መሰለሽ ይቅርታ አድርግልኝና እህቴ ማለት ነው በውስጧ የሆነ ብዙ ነገር አስለ ጭንቀት ምናምን አለ መሰለኝ። ሰው ሀገር ላይ ያለ ሰው እንደዚያ ይባላል እኮ ዱዓ ማድረግ ነው፣ በሃይማኖቷ መጸለይ ምናምን አለቀ። ከሶሻል ሚዲያ መራቅ ቲክታክ አጥፍታ ከምትጨናነቅ እዚህ ሰደቡኝ ያልሰደቡኝ እያለች ልክ ይህንን ድሌት አድርጋ ወንጀል ከሰራች ዱዓ ታድርግ በውስጥ እንጂ እዚህ ተከታታይ እየመጣች የምትሰማ ከሆነ እንደውም አቢዩዝ ነው የሚያደርጋት። ሰው የበለጠ እየጨመረላት ነው ቴንሽን የምትሆነው። ስለዚህ መታ ይቅርታለች አላለች ከጠፋች ፈጣሪዋን ይቅርታ ብላ ከሶሻል ሚዲያ ርቃ ጭንቀቷን ማስወገድ ነው። ይሄ ነው ጥቅሙ ብዬ የማስበው እንደኔ። እሱማ ብያታለሁ። ግን በተረፈ እናንተ ጋር ተርኩን ነገር እናንተ ጋር ያለው ነገር እንድታስተካክሉ ብያት ነው ነግሬያት ነው። አገባች ይቅርታ አድርጉላት፣ ይቅርታ ትበል። ልጅቷ ሌላ ሰው እንትን እያስፈራራች ነው ምናምን ብለዋል። ሲጨመር እሷን ይቅርታ ዩዘርን ነው የተናገረቻት እና ዩዘር ስልጣና ዩዘርን ይቅርታቸው አድሬት ከታች ባይዘወይ ዩዘር ቲቪ በሏቸው አይደለም ፍቅርዬ እንትናም ሰላሚናን ተናግራለች። ለሰላሚና ይቅርታ ትበል። ለእሷ አይደለህናል በተናገረች ቆይሽኝማ ሰላምዬ የተናገረችው ብዙ ነገር እንትን ያደረሰችባት የሞራል ውድቀትን ያደረሰችው ሰላሚናን ነው። ሰላሚናን እንትን ብላ እያወቅን ማንም ኦዲየንስ እኔ ብዙ ቦታውን ስምሽን እንትን እያልኩ ነው። እሷን ይቅርታ ጠይቂ። ሁላችንም ጉዳት አለብን። የተጎዳ ነው የተበደል ነው ብዙ ነገሮች አሉ፣ ግን ሰውን እየጎዳን አይደለም። ስለዚህ ሰላሚናን በሚዲያ ወጥተሽ ራሱ ገዝተ ላይ ገብታ ይቅርታ ካልጠየቅሽ እናቴ ትሙት ምንም ማለት ነው እንዴ። መጀመሪያ ሰውን ከማስከፋት ይቅርታ እንትን ማለት አለባት። ተጠይቃ ሰላሚናን ይቅርታ። ይቺ ልጅ ሲጀምረውን በጣም አዘንተኛ ናት። ሲጀመር ስለሷ ራሱ ማውራት እኮ በጣም የሚያስጠላ የምትጽፈው ጽሁፍ እናቴ ትሙት የሰው ልጅ ያንን ለሰው አይመኝም። በጣም መጥፎ ጽሁፍ ነው የምትጽፈው እንዴ።
በሞት ለምንድን ነው የሚቀለድ? እናቱ የታመመበት ሰው የሰው እናት እንኳን ቤተሰቧና እሷ ገና ትሞታለች ይባላል እንዴ? በራሳቸው አጅራቸው። በዛ ላይ ደግሞ ሁለት አዘን አንድ ላይ መከራ እኮ ነው የፈሰሰባቸው ልጅ ጋር ሲጀምር እንደዚህ አይነት ነገር ጥሩ ነገር ራሱ አውርተሽ መቀበል አትችይም፣ እንኳን መጥፎ ነገር። ስለዚህ አንቺ ሰው ሳይሆን ይቅርታ ማለት ያለብሽ ፈጣሪሽን ይቅርታ በይ። ስለምንም አያገባም። ሰለሚና ከሀዘኗ ስትወጣ ሰለሚናን ይቅርታ ትጠይቂያለሽ። አይ ማዳም ካላስ ይታይሽ። አቤት ሀናንዬ፣ እንዴት ነሽ? ሰላም ነሽ ወይ? ሰላም ናችሁ? እንዴት ናችሁ? አለን ሰላም። እንዴት ነሽ? እግዚአብሔር ይመስገን። አማን ነው አለን። እንዴት ሰነበታችሁ? እግዚአብሔር ይመስገን። አሜን ይመስገን። ወሬ እያወራችሁ እኮ አላቋረጣችሁም ብዬ ነው ዝም ያልኩት። አይ ሊንዳ ካለሽ ነይ ግቢና የኛ ለማንኛውም ደስ መልካም ጊዜ ይሁንልን። ቻለው እንግዲህ ቡባችሁ ዛሬ ሴት አስመሰለችው ንግስትና